ማዕቀቡ የተነሳው ኤርትራ እንደምትለው አሜሪካ የኤርትራን እውነትን በግፍ ይሄ ነገር እንደተደረገባት በስተት እንዳደረገችው አምና ነው ይሄ ማዕቀብ የምታነሳ። ነገር ግን የሻዕቢያ ሰራዊት ንጹሃን ላይ የወሲብ ጥቃት ፈጽመዋል፣ ዘረፋ ውስጥ ገብተዋል፣ ንጹሃንን ገድለዋል በሚል ተወንጅለዋል። ቀጠናውን ሰላም ማድረግ የምንችለው የሻዕቢያ መንግስትን ኖርማላይዝድ ማድረግ ከሽፍታ ስቴት ወደ ትክክለኛ መንግስታዊ ቅርጽ እንዲኖረው ካደረግነው በእጃዙር ቀጠናውን ሰላም ማድረግ ይቻላል የሚል ትንተና መጥቷል። አሁን በዛ ወደድክም ጠላ ደብረጽዮን ገብረ ሚካኤል ለስልጣን በጣም ከመጓጓታቸው የተነሳ ይጉጉታቸው ምናልባትም ጤናቸው ላይ ጭምር እክል እንዳይፈጥር ሲሉ የቅርብ ሰዎቻቸው ይሳለቁባቸዋል። መጀመሪያ እቅዳቸውን ያደረጉት ደብረጽዮን የትግራይ ግዛትን ወደ ቀደመው ወደ 2013 ጦርነት በፊት ወደ ነበረበት ነገር መመለስ ነው። ዝም ብሎ አይደለም ምርጫውን መልሰህ ስታመጣ ከምርጫው ጋር ተያይዞ ያለውን ነገርን መመለስ እንዲል ነገር ነው። ለዚህ ደግሞ በዋነኝነት ትኩረታቸው የሚያደርጉት ወደ ወልቃይት ላይ ነው። እዚህ ያሉትን ከጫውታ ውጪ እናደርጋለን፣ ውጪ ያለውን ፕሮፓጋንዲስቶችን የሚሆኑ ሊቃኑን በአጠቃላይ ጠቀለን ከኛ ጀርባ ለመሰለፍ እድል ይኖረናል፣ የትግራይ ህዝብ ዘንድም ተቀባይነት እናገኛለን የሚል ውሳኔ ወስነው ነው እንግዲህ ይሄን ነገር ያደረጉት ማለት ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ኢንሳይት ዝግጅታችን ተጀምሯል። ወቅታዊ ጉዳዮች ላይ ትኩረት አድርገን ከአማኑኤል መንግስቱ ጋር ውይይቶችን እናደርጋለን። እናንተ ሀሳብ አስተያየታችሁን እየሰጣችሁን አብራችሁን እንድትቆዩ ግብዣችን ነው። አማን እንኳን ደህና መጣ። እንኳን ደህና ቆዩ። ከሰሞኑ በርከት ያሉ ጉዳዮች ከኢትዮጵያ የፖለቲካ ሰማይ ስር ተከስተዋል። መቀሌ፣ ባህር ዳር፣ አስመራ ፖርት ሱዳንን የተመለከቱ ጉዳዮች ከሰሞኑ መነጋገሪያ ነበሩ። ሻገር ብለንም ዋሽንግተን ነጩ ቤተ መንግስት ውስጥ እየተደረገና እየተፈጠረ ያለ ነገርም አለ። በዋናነት ኢትዮጵያን የሚመለከት ጉዳይ ነው። እነሱን እንቃኛቸዋለን። የአሜሪካና የኤርትራ አዲስ ግንኙነት ነገር ወደ እውነታነት እየቀረበ መጥቷል። በሚቀጥለው ሳምንት የኤርትራ ላይ የተጣሉት ማዕቀቦች ሁሉ እንደሚነሱ እየተነገረ ነው። ከአሜሪካ መንግስት ባለፈ የአውሮፓ ህብረትና የካናዳ መንግስትም በሚቀጥሉት ቀናት ውስጥ ሻዕቢያ ላይ ጥሎት የነበረውን ማዕቀብ ሊያነሱ እንደሆነ ተነግሯል። እንግዲህ አንዳንድ የመረጃ ምንጮች ደግሞ ከሰሞኑ የእስራኤልና የአሜሪካ ከፍተኛ ባለስልጣናት አስመራ እንደሚገኙ ከፕሬዚዳንት ኢሳያስ አፈወርቂ ጋር በተለይም የዚህ የቀይ ባህርን ጉዳይ እንደዚሁም ደግሞ ከኤርትራ ጋር ስላለው የማዕቀብና ግንኙነቶች ስለማሻሻል ጉዳይ እየተወያዩ እንደሚገኝ የሚገልጹ መረጃዎች በስፋት እየተሰራጩ ነው። ነገር ግን ከሀገራቱ በኩል የተባለ ነገር የለም። ይህን ጉዳይ ለኢትዮጵያ ምን ማለት ነው? በእርግጥ ሻዕቢያ ይፈልጋል የሚለውንም ነገር እንቃኛለን። ፖርት ሱዳን መንግስት ከሰሞኑ ከባህር ዳር የተነሳ ድሮን የካርቱም ኤርፖርትን ደብድቧል የሚል ክስ አሰምቷል። ይህን ክስ ግን ኢትዮጵያ መንግስትም ዩናይትድ አረብ ኤምሬትስም አስተባብለውታል። ህዋትም በኢትዮጵያ መንግስት ተከሶ ነበረ። በሱዳን ቅጥረኛ ወታደር ሆኖ እያገለገለ ነው የሚል መሰረተ ቢስ ነው ብሎ አጣጥሎታል። እንመለከተዋለን። ከዚህ በተጨማሪም በትግራይ እየተፈጠሩ ያሉ ጉሉ ወታደራዊና ፖለቲካዊ ክስተቶች አሉ። የህዋት ጦር በሽራሮ ሽሬ አቅጣጫ እንደዚሁም በራያ አካባቢ ከፍተኛ ወታደራዊ ስምሪቶችን እያደረገ ነው። አዲስ የጦር አዛዥም ሾሟል። የጀነራል ታደሰ ወረደ ዕጣ ፈንታም አልታወቀም። እንቃኛቸዋለን። የኤርትራና የአሜሪካ ነገር እንዴት አየው? አማን ከሱን እነሳ። አመሰግናለሁ ዘሩ። እንግዲህ በጣም በሚገርም ሁኔታ አሜሪካና ኤርትራ በጣም ወዳጅ እንደነበሩ የተለያየ ጊዜ መረጃዎች ይወጡ ነበር። ምናልባት ሻዕቢያ ሰዎች መንግስት ሆኖ ከመውጣታቸው በፊት ከአሜሪካ ቅርበት እንደነበራቸው ብዙ መረጃዎች ይገልጻሉ። እንዲያውም በንጉሱ ዘመን ሁሉ የነሱ መመስረት ውስጥ የሲአይኤ እጅ እንዳለበት ሲነገር ነበር። ይሁንና ግን በኋላ ለድል በቅቶ ከዛም አልፎ ተርፎ ምንም የዓለምን ህግ ስርዓት ባልጠበቀበት ሂደት ኢትዮጵያ ኤርትራ ከኢትዮጵያ ስትገነጠል እነ ዶክተር ቡትሮስ ጋሊ ያን ያጣድፈው ነገሮችን እውቅና ሰጥቶ ኢትዮጵያን ባህር አልባ ሲያደርጓት እስከዛ ሄዶ እስከ ኢትዮ ኤርትራ ዘመን ድረስ ጦርነት ድረስ ጥሩ ወዳጅ ነበሩና ኤርትራ ብዙ ተስፋ ነበራት። በኋላ ግን ባልተጠበቀ ሁኔታ የአሜሪካና ኤርትራ መካከል ያለው ችግር ተፈጠረ። በዚህ ችግር ምክንያትም 3 ጊዜ ማዕቀብ እንዲጣልባት ተደርጓል። አሁን በጣም አሳሳቢ የሚሆነው ነገር ምንድን ነው? ይሄ ማዕቀብ ለምንድን ነው የተጣለ? መጀመሪያ
አሁን የምነሳው ማዕቀቡ ለምንድን ነው የምነሳው? የማዕቀቡ ዓላማ ምንድን ነው የሚለውን ነገር ስናይ ከማዕቀቡ ጀርባ ኤርትራና አሜሪካ መካከል ስውር ነገር እንዳለ የምንረዳበት ሁኔታ ነው የሚፈጠረው ነገር ማለት ነው። ሎክ አሜሪካና ኤርትራ ግንኙነታቸውን ሊያሻሽሉ ነው። ኦልሬዲ አሁን በይፋ መነገር ጀምሯል። ማዕቀቡም ሊነሳ ነው የሚል ነገር ነው። ማዕቀቡ የተነሳው ኤርትራ እንደምትለው አሜሪካ የኤርትራን እውነትን በግፍ ይሄ ነገር እንደተደረገ ባበስተት እንዳደረገችው አምና ነው ይሄ ማዕቀብ የምታነሳ ወይስ ማዕቀቡ ኤርትራን የሻዕቢያ መንግስትን አስተማሪ እርምጃው የሻዕቢያ መንግስት ራሱን አስተካክሎ አቃንቶ አሜሪካ የምትፈልገውን አይነት ስርዓት ሆኖ ነው ወይ የሚል ጥያቄ ነው እንግዲህ መጀመሪያ መታየት ያለበት ነገር ማለት ነው። ሎኬስ እናነሳ እውነት አሜሪካ የኤርትራን እውነታ ተረድታ ነው ከሆነ ለምን ፕሬዝዳንት ኢሳያስ በኩል አንድ ነገር ብቅ ያለ ነገር አለ። ካሳም ይገባናል፣ ይቅርታም ልንጠየቅ ይገባል። በትክክለኛ ባልሆነ መንገድ ነው ይሄ ማዕቀብ የተጣለብን። መጀመሪያው ከአልሸባብ ጋራ ምንም ግንኙነት እንደሌለን እየታወቀ ለዛ ነው የራሻንም ጉዳይ በሰዓቱ ቮት ማድረጓንም እያነሱ እያወገዙ ያሉት። ቻይናም ቢሆን ለእውነት መወገን ሲገባል ድምጽ ታቅቡን ያደረገችው ድምጿን መሻር ትችል ነበር በወቅቱ ዓለም ሁሉ የተባበረብን ብላይ ስሜት ነው ያነሱት ያሉት ነገር ማለት። ስለዚህ ዛሬ ማዕቀብ የሚነሳ ከሆነ ይሄ ማዕቀብ በስተጣል ስለጣለብን ይሄ ማዕቀብ የሚያመጣውን መዘዞችን ሁሉ በካሳ ልንካስ ይገባል የሚል ነገር ነው ያነሱ ያሉት። ይሄ ምንድነው ማለት ነው? አሜሪካ ኃያለ አገሯ ተሳስታ ነው ይሄ ማዕቀብ የጣለችው ወደሚለው ነገር እየተካሄደ ነው ያለው። እኔ ግን በዛ አንግል አላስበውም። አሜሪካ ለምንድነው በወቅቱ ይሄ ማዕቀብ ለመጣል ተገደደችው ብሎ ነገር ምናልባት ቀጥተኛም ኤርትራ ከአልሸባብ ጋር ተገናኝቶም ላይገናኝም ይችላል። ነገር ግን ኤርትራ መንግስትን መቅጣት የፈለገችበት ነገር ነበረው። ሁለት ነጥብ ላንሳልህና ከዛ ወደ ጉዳዩ እንገባለን። እስቲ በስፋት እንደ መንደርደሪያ እንዲሆነ ነገር ነው ማነሳለን። አንደኛው የሻዕቢያ አመራሮች ኤርትራን ከገነጠሉ በኋላ ኤክስፔክቴሽን ነበራቸው። ሁለት ኤክስፔክቴሽን ነበራቸው። አንደኛው ምንድነው? ጠንክሮ እንድታገሉ በሲአይ በኩል የተሰራ ነገር ነበረ። ያኔ እነሱ ጫካ ያሉ ምንድነው ሞብል የሚባል የነዳጅ ድርጅት ነበረ። ይሄ ሞብል የሚባል ነዳጅ ድርጅት ምንድነው የሚያደርገው? እዚህ ምጽዋን ይዞ ቀይ ባህሩ ላይ ከፍተኛ የሆነ የነዳጅ ክምችት እንዳለው ጥናት ሰርቶ ይሄ ጥናት አስመራ ዩኒቨርሲቲ ቁጭ ብሎ ነበር። ይሄን ያላነበበ በወቅቱ የነበረው የኤርትራ ወጣት አልነበረም። መገንጠል አሁን አንዳንድ ሰዎች ጥያቄ ያነሳሉ። ለምንድነው ኤርትራኖች ለምን በዛ ሰዓት በዛ በተቻኮለ ነገር ቶሎ መሄድን ሌላ ጥቅምም ከኢትዮጵያ እኮ ማግኘት እኮ ይችላሉ። ኤቨን ኢሳያስ መሪ ሆኖ ኢትዮጵያ መምራት የሚችልበት እድል እያለው ለምን ሄደ የሚለው ነገር ጥያቄ የሚያነሱ ሰዎች ነበሩ። የተፈለገው ነገር ያንን ሞብል የነገራቸው በሲአይ በኩል ጠናውን ጥናት ሄዶ ነዳጁን ቶሎ ለማውጣትና ሀብታም ለመሆኑ ለዛም ነው የአፍሪካ ሲንጋፖር ትሆናለች ኤርትራ ብለው ሄዱት ማለት ነው። ስኬት አንደኛ ደረጃ ይሄ ነዳጅ ምንም ነገር ነዳጅ የለም እዛ ቦታ ላይ ተባለ ቦታ ላይ አሜሪካ ጎዳችን የሚል ቂም ተይዟል። ሁለተኛ ነገር የዚህ የቀጠናው ጥሩ የአሜሪካ ተባባሪና ወዳጅ አገር ሆነን አንከር ሆነን እንወጣለን የሚል ተስፋ ነበራቸው። ይሄኛውም በህወሓት ሴራ ከጫውታ ውጭ እንዲሆኑ ተደረጉ። በዚህ ምክንያት ማለት ነው አንጻራዊ ህወሓት መራሹ ኢህአዴግ የቀጠናው የአሜሪካ ጥሩ ወዳጅ ሆኖ እንዲወጣ ተደረገ። ለዚህ ሲባል ምንድነው ጀመሩት ማለት ነው በሻዕቢያ በኩል ሁሉም እንቅስቃሴዎች ላይ አጌንስት አሜሪካ የሆነ ጫውታ መጫወት ጀመሩ። አጌንስት አሜሪካ ገና የምታስታውስ ከሆነ ምናልባት በአንዳንድ ነገሮች መረጃዎች ላይ አይተህ ከሆነ ቢል ክሊንተን መስለኛል በወቅቱ ያኔ ኤርትራ ነፃ ወጣችበት ሀገር ላይ የአሜሪካ ፕሬዝዳንት ነበር። ተስፋ የሚጣልበት ወጣቱ የአፍሪካ ትንሹ አዲሱ ሀገር መሪ ብዙ ተአምር ይሰራል ተብሎለት ነበር ለኢሳያስ። እስከዚህ ድረስ ነበር እርጅ ሲሰጠው ነበር። ነገር ግን በእንደዚህ ሁለት ነገሮች የጠበቁትን ነገር በማጣታቸው ሆን ተብላ አሜሪካ ማውን ውሸት ሰርታብናለች በሚል ነገር ብቻ ተቃራኒ የሚሆን ነገር ስትራቴጂዎችን ጀመሩ። አሜሪካ ስለ ዲሞክራሲ ጠይቃለች። ምንም እሱ እንኳን ዚስማች ምትማም ባይሆንም ተፈላጊ አይደላችሁም ስትላቸው ሁሉን ስቴፕ ላይ የአሜሪካ ተቃራኒ የሆኑች ነገሮች ውስጥ ወደ መግባት የሄዱበት ሂደት ነበር ማለት ነው። ከዚህ ተከትሎ ሶስት ማዕቀብ ነው ጣለ። አንደኛው እስከ አልሸባብ ጋር ያለው ነገር ነው። ሁለተኛው
ሐሳብን በነፃነት መግለጽ፣ ዲሞክራሲያዊ ስርዓት መገንባት፣ የሃይማኖት ነፃነት፣ ህገ መንግስት ምናምን የምትላቸው ነገሮችን ተያይዞ ማዕቀብ ተጥሎባቸዋል። በሶስተኛው ደረጃ አሁን ትላንትና በዚህ በፌዴራል መንግስቱና በህወሓት መካከል በተደረገ ጦርነት ውስጥ ተሳትፎ ወንጀል ክራይም አጌንስት ሁማኒቲ ፈጽመዋል። ይቅርታ ጄኖሳይድ ቬሪፋይ ስላልሆነ ነው። ገብተዋል አይደለ? ይሄ ዝም ብሎ እንደ ማንኛውም ሰው ሶስት ሰው ሞተም ጄኖሳይድ እንደሚል ማለት ይቻላል። ያ እንደዛ አይደለም። ገብተዋል። ጄኖሳይድ በዓለም አቀፍ ህግ ተረጋግጦ ዓለም ላይ የተፈጸመ የተባለ ቦታዎች ተጠቅሷል። በዛ ውስጥ ዓለም አቀፍ ስታንዳርድ ይሄን ነገር ከመጥቀለጸ በዛ ማንጠራበት ምክንያት የለም። ነገር ግን የሻዕቢያ ሰራዊት ንጹሃን ላይ የወሲብ ጥቃት ፈጽመዋል፣ ዘረፋ ውስጥ ገብተዋል፣ ንጹሃንን ገሏል በሚል ተወንጅለዋል። በዚህ ምክንያት ማዕቀቡ ተጣለ። እዚህ ላይ ግን ለመጨመር አሁን የኤርትራ መንግስት ላይ የተጣሉ ማዕቀቦችን ስትዘረዝር የገፊ ምክንያቶቹ አሜሪካ ለምንድነው ማዕቀብ እንድትጥል ያደረጋት የሚለው ጉዳይ ላይ ምናልባት ቢነሳ መልካም ነው ብዬና ቢጨመር ብዬ የማስበው አንድ ጉዳይ የማዕቀብ ሊጣልበትም የቻለው አንድ ጉዳይ የቀጠናው አተራማሽ ከመሆኑም ጋር የተያዘ ነው። ታስታውስ ከሆነ የአገር ኤርትራ ሙሉ ለሙሉ አገር ከሆነች በኋላ ከሶስት ሀገሮች ጋር የኤርትራ መንግስት ውጊያን ከፍቷል። የመንን ለመውረር ሞክሯል። ጅቡቲን፣ ኢትዮጵያ ላይም በባድመ አካባቢ ወረራ በመክፈት ወሯል። ከዛ በመቀጠል ደግሞ ወደ ፕሮክሲ ዋር ድርጊት ውስጥ በመግባት የሱዳን አማጺዎችን፣ የኢትዮጵያ አማጺዎችን እንደዚሁ ደግሞ የተለያዩ ሀገራት አማጺዎችን በመደገፍና በማስታጠቅ አልሻባብን ጨምሮ በቀጠናው ትርምስ እንዲፈጠርና ቀጠናው እንዳይረጋጋ አድርጓል የሚለውም ተጨማሪ ምክንያት ነውና ያንንም ለማከል መልካም ወንድን መሰለኝ ዋናው ነጥቡ በወቅቱ እነዛ ዩናይትድ ኔሽን እንትን ላይም ድምፅ እንዲያገኙ ያደረገው አልሸባብ በወቅቱ በሽብር የተፈረጀ ኃይል ነው። አልሸባብን ያሰለጥናል የሚለውን ልባስ ተሰጥቶት ነው የመጣው። ሌላው ከየመን ጋራ ማንም ሀገር ሊጋጭ ይችላል። ነገ ኢትዮጵያም ከሆነ ጎረቤት ሀገር ጋር ትጋጭ ትችላለች። ወረራን የተፈጸመው አሁን ኢትዮጵያ ላይ ያኔ ወረራ እንደተፈጸመው ናሽናል ኢንተረስት ነው የሚያጣላቸው። የኢትዮጵያ ጋርም የተደረገው ነገርም ጦርነትን ብታይ ባድሜ ሽራሮ የኛ ነው፣ እኛም መሬት ይዛል አልያዝክም መጨረሻ ላይ እኮ እነሱ ተፈረደላቸው አይደል? ግን ወረራ ነው። ምንም አልከው ምን ወረራ ነው የተፈጸመው። እንደዚህ አይነት ነገሮች ስላሉ ነገም እንደዚህ አይነት ነገር ሊፈጠር ይችላል። ዓለም አቀፍ ያን የተባበረበት እኔ እንደሚመስለኝ በዋነኝነት ደረጃ እቺ ከአልሸባብ ጋር ተያያዘችው በጣም ሴንሲቲቭ ስለሆነች እነሱም እስከ ዛሬ የሚጮሁት እሱ ነው። በውሸት ነው ነገር የተፈጸመብን በደባ ነው የሚሉን ነገር ማለት ነው። ባላደረግነው ሁኔታ አሁን በቅርብ ቀን በሰጡ መግለጫ ላይ እቺ ነገር ያነሷታል። ድምጽ ሻዕቢያ እኮ ስህተቱን አምኖ የሚያገኝቶ ሚዛን እንዲደፋ ያደረገበት በዚህ ምክንያት ነው የሚለውን ነገር ለማንሳት አክል ነው እንጂ ቀጠናው ረባሽ መሆኑ በኋላን መጣበታለን። ለማዕቀቡ ለመነሳቱ ራሱ ምን ታስቡ ነው? ቀጠናውን ሰላም ማድረግ የምንችለው የሻዕቢያ መንግስትን ኖርማላይዝድ ማድረግ ከሽፍታ ስቴት ወደ ትክክለኛ መንግስታዊ ቅርጽ እንዲኖረው ካደረግነው በእጅ አዙር ቀጠናውን ሰላም ማድረግ ይቻላል የሚል ትንተና መጥቷል። አሁን ወደድክም ጠላም በቃ እንደዚህ አይደል? ለዚህ ቀጠና አካባቢ ሻዕቢያ ማረጋጋት ወሳኝ ነው የሚል አንድ ምክንያቱ ነው እየመጣ ነው ያለው ነገር ማለት። ስለዚህ በግልባጩ አሁን ያልኩ እንዳንተ ያነሳም ጥሩ ገንቢ ምክንያቶች ውስጥ ሊጠቀሱ የሚችሉት ነገር ናቸው። ኦኬ ይሄ ከሆነ እንግዲህ አሜሪካ በዚህ ምክንያት ቅጣቶችን ስታወርድ ነበረ። አሁን አሜሪካ ራሷ ተፈተነች ማለት ነው። ይሄ ነገር ሞስት ኦፍ ፖለቲካል ነበረ ማለት ነው። ባይሆን ኑሮ ይሄ ጉዳይ ባልተጣራበት ሻዕቢያ ዛሬም በማያምንበት ሁኔታ በሀገር ውስጥ በሚፈጽመውና ይህንን የመንግስታዊ ቅርጽና ዲሞክራሲያዊ ስርዓት በገንባትና ገደብ የሌለው ናሽናል ሰርቪስ የሃይማኖት ነፃነት ምናምን አንዳቸውንም ዛሬ ባላስተካከለበት ሁኔታ ትግራይ ውስጥ እንፈጸመ ለተባለው እነዚህ ወንጀል ለፈጸሙ ሰዎች በፊት ለፊት ወጥቶ ተጠያቂ ባልሆኑበት ሁኔታ ምንድነው አሁን አሜሪካ ይህንን ማዕቀብ ለማንሳት ኢቨን ስቴቱ አምኖ ሻዕቢያ መንግስት ማለት አምኖ ይሄን ነገር ትክክል አልነበረም የሚል ነገር እንኳን ለይቅርታ እንኳን በመግለጫ እንኳን ዝግጁ ባልሆነበት ሁኔታ ይሄን ነገር የምታነሳ ከሆነ አሜሪካ መጀመሪያውኑ ዋና ዓላማው ስለነዚህ ጉዳይ ሳይሆን ከዚህ ጀርባ ያለ የሷ ብሔራዊ ጥቅም የሚነካ ሻዕቢያ አካሄድ የሚጎዳው ነገር አለ ማለት ነው። እሱ ነው ማለት ነው። አሁን ፊት ለፊት ያለው ብቻ ሳይሆን ከጀርባ ያለው ጉዳይ ነው። ዛሬም ይሄን ነገር ለማንሳት ምክንያት ብሎ የሚያመጡት ነገሮችን ብታይ እነዚህ የተዘረዘሩ ነገሮች የሉበት የሚገርም ነገር ማለት ነው። ስለዚህ ሌላ ጉዳይ አለ ማለት ነው ሻዕቢያና አሜሪካ መካከል። ለዚህ ነው አንዳንድ ሰዎች ቅድም እንደርደራ ላይ ያነሳሁትን የሻዕቢያ ሰዎች ለአሜሪካ በተለይ ሴንትራል ኢንተሊጀንስ ኤጀንሲ ጋር ማለት ነው CIA ጋር ማለት ነው ቅርብ ነበሩ።
እንዳው ጫካም እንዲገቡ ጀባ እንዲዳከም እዚህ ቀጠና አካባቢ ላይ ሌላ እስላሚክ ስቴት እንዳይወለድ የአሜሪካ ጥቅም እንዳይነካ ተፈልጎ ተመልምሎ ጫካ የገቡ ናቸው። የምን መከራከሪያ ያነሳል? አንዴ የቀድሞ የሻቢያ ሰራዊት ነበር አሁን አውስትራሊያ አካባቢ ነው መሰለኝ ሰሞኑንም የሰጡትን ተናለ ይሄን ጉዳይም ብዙ ደርጎች ጻፉ መጽሐፍ ላይም ንጉሱ ሁሉ የኛ ልጆች አሉ እዛ እስከማለት ድረስና ያኔ ጀባስ መጣ ማለት ጥንቃቄ እንዲደረግ ሁሉ መመሪያ ይሰጡ ነበር። ምን ነገር ሁሉ አለ። ራሳቸው መንግስቱ ኃይለማርያም ስለዚህ እነዚህ አይነት ነገሮችን ስታይ አሜሪካና አሁን ያሉ ኮር የሆኑ የሻቢያ መሪዎች መካከል ሌላ ቅያሜ ያላቸው ፊት ለፊት የሚያወሩ ሌላ ነገር ነው። አንዳቸው ለማበሳጨት የሚያረጉ ሌላ ነገር ነው። ነገር ግን ከጀርባ ቃል ተገባቡና የተካካዱ ነገር አለ ማለት ነው። ምናልባት አሜሪካ አሁን ወሳኝ ሰዓት ስለሆነች ይሄን ቃሏን ፈጽማ እነዚህ ሰዎችንም በመጨረሻ ሰዓት ልጠቅም አስባ ነው እየመጣች ያለችው ወይስ በጃሱር ፊት ለፊት ሳሩን እያሳየቻቸው ገደል ልከታቸው ነው ወይ እየመጣች ያለችው የሚለው ነገር በደንብ መታየት አለበት። እስቲ መጀመሪያ 3 ምክንያቶችን ላንሳለህና ከ3 ምክንያቶች በኋላ ይሳካሉ ያሳካም ብሳካስ ይሄ ማዕቀብ መነሳቱ ሻቢያው ጋር ምን ይዞ ሊመጣ ይችላል? ሪሊ ማዕቀቡ መነሳቱ የሚገኘው ጥቅም ብቻ ነው የሚገኘው ወይስ ሻቢያ ራሱን ተከላክሎ አሁን አይተህ ከሆነ ማለት ልክ እንደ አንዳንድ እግር ኳስ ተጫዋች ቡድኖች ማለት ነው 8 ሆኖ የሚከላከሉ አለ አይደል? ምንም አይደል ወደ ተቃራኒ ቦል እንደዛ ሆኖ ራሱን ተከላክሎ ነው ኖሮ ሻቢያ ማለት ነው። እና ሻቢያ ሰዎች ኤንጂኦን ያባራሉ። ኤምባሲዎች ሁሉ በገደብ ነው። ለምሳሌ አሁን ኤምባሲ አዲስ አበባ ውስጥ ሲኖር ማሳው ካለበት እንጂ በነፃነት እንቀሳቀሳል አይደለም። ኤምባሲ ማንኛውም እንግዲህ ውጭ ኢንተርናሽናል ተቋም ውስጥ የሚሰሩት ተቋንቲኖች በነፃነት እንኳን ሁሉን ነገር ዝግትግትግትግት አድርገው ነው የሚኖር አይደለም። አሁን ይሄንን ቤኔፊት ሲመጣ ነገሮች መከፋፈታቸው አይቀርም። ሲከፋፈቱ ደግሞ ሌላ አደጋ ይዞ ነው የሚመጣው። ኢቨን ዊዜን ይግደፍ ራሱ ማለት ነው ሌላ ችግር ይፈጠራል። ዊዜን ራሱ በፈንቅለ መንግስት ሊፈጠር ይችላል። ሰዎቹ ለዚህ ምቹ ያሉ ነገር ወይ ደግሞ ሰከንድ ሌየር ላይ ያሉ ቡድኖች ወደፊት ለፊት ሊወጡ የሚችሉበት ሁኔታ ይኖራል። ብዙ ነገሮችን ይዞ ይመጣል። እሱ ጋር ተውና አሁን 3 ምክንያቶችን ላንሳለ። አንደኛው ምክንያት አሁናዊ አሜሪካ ብሔራዊ ጥቅም ነው። የሚገርም ነገር ምንድነው? አሁናዊ አሜሪካ ብሔራዊ ጥቅም የሰርጥ ሚና በዓለም ፖለቲካ ላይ አሁን አዲስ ሆኖ እየመጣ ያለ ይመስለኛል። ይሄ ለምንድን ነው ያነሳው ለምሳሌ አና አሜሪካ አሁን ለምሳሌ ሆርሙዝ ሰርጥ ጋር ያለው ይሄ በዚህ ደረጃ ኢምፖርታንሲ በዚህ ደረጃ የዓለምን ፖለቲካ እንደዚህ ማስጨነቅ እንደሚችል በዚህ ደረጃ የዓለምን ኢኮኖሚ እንደዚህ ማስጨነቅ እንደሚችል ቀድሞ አድቫንስ አስቦ ቢሆን ኑሮ ሆርሙዝ ላይ አሜሪካ ባላት ኃያልነት ማለት ነው እንደዚህ ክፍት ሆኖ ኢራን እንደፈለገች ማስጨነቂያነት ተጠቀማለች ብሎ ያስቡ ነበር ወይ? ይሄ ነው አንድ የገባቸው ነገር። የሆርሙዝ ሲገባቸው ለካ ተመሳሳዩ ደግሞ ያለው ባቤል መንደብል ጋር ነው። ስለዚህ የአዲሱ የሆርሙዝ ፖለቲካ ስለተረዱ ለዚህ ጉዳይ ሳይወዱ በግድ ሻቢያ ከወዳደቀበት ከመዝገብ ቤት ፋይሉን አውጥቶ ወደ አደባባይ ላይ ያወጡት የፈለጉት ሳይወዱ በግድ እንጂ ሻቢያን አስቦለት ወይ ወዶት ወይ ደግሞ ከሻቢያ ጋር ወዳጅነት ጠቃሚ ነው በሚል ነገር አይደለም ማለት አንድ ይሄኛው ምክንያት ነው። ሁለተኛ ከዚሁ ጋር ተያያዥ ነው ያ ቦታ ለዓለም ለቀጣይ ፖለቲካ ተጽዕኖ ፈጣሪነትም ጠቃሚ መሆኑ የተከታወቀ ከሄደ አሁን ለምሳሌ ከኢራንና እስራኤልና አሜሪካ ጦርነት የተረዳነው ነገር ማለት ነው። አሁን እኮ ሌላ የኒውክሌሩ ነገር ሰከንደሪ የሆነ ነው ያለው አይደል? ሆርሙዝ ነው ያቺ ጂኦግራፊካሊ ያቺ ቶፖግራፊ አቀማመጥ ምን ያህል ፈታኝ እንደሆነች ማለት ነው። እንደዛ ከሆነ ሌሎች ኃይሎች ቀይ ባህር ለምሳሌ እዚህ ጅቡቲ አካባቢ ምናምን ሰፍራሉ አይደል? ብዙ ሀገራቶች ግን ከዛ የበለጠ ባቤል መንደበል አካባቢ ሚና ያለው ሀገር እንደፈለገ የራሱን ጥቅም ማስከበር የሚችልበት ሁኔታዎች አሉ ማለት ነው። ለዚህ ሲባል እነ ቻይና እነ ራሻ ኢራንም ተርፋም ከሆነ ከዚህ ጦርነት በኋላ የሚተርፍ ከሆነ ወደዚህ አካባቢ በሃውቲ በኩል መምጣቷ የማይቀር ጉዳይ ነው። ስለዚህ ወደድክም ጠላህም ያ የዛጌውን ያ በዓለም ላይ ከሰሜን ኮሪያ ቀጥሎ ወይ ደግሞ ተመሳሳዩ ሰሜን ኮሪያ ወንድም መንግስት የሚባለውን አይል አሽሙን ምን ያደባባይ ዋይት ሃውስ ልትወስዶ ነው ማለት ነው። በቃ ሳይወድ በግድ በቃ ያቺ ቦታ የሰጠችው አድቫንቴጅ ነው ማለት ነው። ሌላኛው ቀጠናውን ለማረጋጋት ቅድም ያነሳውልኝ ነገር አለ። ኤርትራ ኖርማላይዜሽን ሉክ ኤርትራ ሱዳን ውስጥ ያለው ጦርነት
እንዳይረጋጋ ከሚያደርጉ ነገሮች ውስጥ የኤርትራ ሚና አንዱ ትልቁ ነገር ነው። ለምን አንጻራዊ ኤርትራ ከኢትዮጵያም ከሱዳንም ከሶማሊያም ቀጠናው አካባቢ ካሉ ሀገራቶች ውስጣዊ ችግሮች ፈንድቶ ያልወጣበት መንግስት ነው። ቅሬታ አለ። ከቅሬታም በላይ ሰዎች ምንም በባርነት የሚኖሩበት ሀገር ነው። ተሰዶ ሌላ ሀገር መሄድ ነው አማራጭ የሚያደርጉት እንጂ እዛ እንኳን መብቴ ከበር ብሎ እንኳን ለመታገል ምንም ሩም የለም እዛ ቦታ ላይ ማለት ነው። ስለዚህ ፈንድቶ አልወጣም። አፈናው ኃይለኛ ስለሆነ ማለት ነው። አሁን እዚህ አካባቢ ይሄን አድቫንቴጅ ይጠቀምና ሻዕቢያ ምንድን ነው የሚያደርገው? ሶማሌ ውስጥ ትርምስ ያነሳል፣ ኢትዮጵያ ውስጥ ትርምስ ያነሳል፣ ሱዳን ውስጥ ትርምስ ያደርጋል። በተቻለ መጠን የመንም በሚችለው ልክ ይሻገርና ያው ነገር ማድረግ ያደርጋል። ስለዚህ አሁን ሲያስቡት ይሄ ቀጠና አካባቢ ሰላም እንዲሆንና የነ አሜሪካ ብሔራዊ ጥቅም እንዲከበር ወደድክም ጠላህም ሻዕቢያን ኖርማላይዝ ማድረግና ወደ ትክክለኛ ከሽፍታ ስቴት ወደ ትክክለኛ ስቴት ማምጣቱ እንደ አንድ አማራጭ አድርገው ወስዶታል ማለት ነው። ይሄ ነው አንዱ ሊያነሱለት የፈለጉ። ሶስተኛውና አደገኛው ነገር ግን ብልጽግና ላይ ሉጋም ማስገባት የፈለጉ ይመስለኛል በግል